አብርሽ በቃሉ በወይዘሮ ሜላት ላይ እርምጃ እወስዳለሁ ብሎ በባልደረባዎቹን አዘዛቸው። ሜላት እንግዲህ ይቀድማታል ወይስ ትቀድመዋለች ብላችሁ ታስባላችሁ ማለት ነው? ሀናና ኢዝራ በድጋሚ ተገናኝተው ምን ተፈጠረ? ምን የተፈጠረ ይመስላችኋል ማለት ነው? ሀና እንግዲህ ድጋሚ አይንህም ማየት አልፈልግም ብለዋለች። እሱም ደግሞ እባክሽ ሀና እንደምታስቢው አይደለም፣ ቆም በይና አስቢና እናውራ ተረጋግተሽ ብሏት ነበረ። ምክንያቱም እሱ የሚፈልገው እሷ ያሰበችው ምንድን ነው? እሱ እየዋሻትና ይሄን ሁላ ጊዜ እሱ እየተጫወተባት አውቆ እንደዛ ነው የመሰላት ማለት ነው። ኢዝራ ግን ምንም የሚያውቀው ታሪክ የለም ማለት ነው። እሱም እንደ እሷ አንደበት ነው የሰማው ማለት ነው። ምንም የማውቀው ነገር የለም፣ እባክሽ ሀንዬ ጊዜ ስጭኝና ላውራሽ ሁሉንም ነገር እያላት ነበር ማለት ነው። እውነት ለመናገር ሀና በጣም የምታሳዝን ልጅ ብትሆንም ግን እድሏ እንደዚህ ቢሆንባትም ወደፊት ጉዞ ወደፊት ሁሉም ነገር ይስተካከላል ብዬ አምናለሁ። በዚህ የተነሳ ሰላም ጤና ይስጥልኝ ወደ ቤተሰቦቼ። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬም እንደተለመደው ኖላይቶችን ይዘንላችሁ ከች ብለናል ማለት ነው። የሜላትና የበቃሉ ጉዳይ እንግዲህ አላለቀም፣ እንደቀጠለ ነው ማለት ነው። ሀና ምን አስበሽ ነው? አንዴ ከኢዝራ አንዴ ከአሲር መሆን የለብሽም ማለት ነው። ወደ አሲር ሰብሰብ ብለሽ ብትቀመጭ ብዬ እላለሁ ማለት ነው። አሁንም ቢሆን ጽዮን አልሰማችም ነበር የሀናና የኢዝራ መጣላት ማለት ነው። ስትመኘውና ስጠብቀው ነበር እስከ ዛሬ ላይ ደግሞ እውነቱን አግኝታለች ማለት ነው። በጣም ደስ ብሏታል። ሀና ታውቃላችሁ ደስታዋን ልነግራችሁ አልችልም ማለት ነው። በጣም ነው ደስ ያላት። ምክንያቱም ይህንን እንትን አላለችም ነበር ማለት ነው፣ አላሰበችም ነበር ማለት ነው። ይህም በማስመልከት እንግዲህ እያንዳንዱ ነገር ተፈቅዶላታል ማለት ነው። ሀና ማለት ታውቃላችሁ ብዙ ዋጋ የከፈለችበት ነው። ኢዝራ ጋር እንግዲህ አብሬ ህይወት እጀምራለሁ ከዛም የበለጠ የወደፊቱ ባሌ ህይወት ይሆናል ብላ ነበር የጀመረችው። ግን ይህንን በማስመልከት እንግዲህ ይህ ሳይሳካል ላት ቀርቷል ማለት ነው። በበቃሉ በእናት በአባታቸው ምክንያት እውነት በእሷ ህይወት ገብተሽ ነው ህይወቷን እየበጠበሻለሹ እማዬ እረፍ እያላት ነበር ምላሴ ማለት ነው። ምላሴም ደግሞ ምን አደረግኩ ወይኔ ሜላት እንደዚህ ለእናንተ መጫወቻ ሆንኩ ማለት ነው ብላ እንግዲህ ተልጅ የምትፈልገው ምንድነው? ሆን ብለህ ነው አይደል እኔ ጋ የገባኸው ብላ እንግዲህ ሁሉን ነገር ጠይቀዋለች ማለት ነው። እሱም ደግሞ ምን ማለትሽ ነው ወይዘሮ ሜላት አሁን ሰጥለጥ ብለሽ ከቤት የተወጭልኝ ብሎ በቃሉም ጠይቋት ነበር ማለት ነው። እውነት ለመናገር ሜላት ማለት መልካምና ጨዋ የሆነች ለልጆቿ ምርጥ እናት ናት ማለት ነው። በዚህ የተነሳ እንግዲህ ብዙ ጦርነትን ቢከፈትባቸውም በዚህ ላይ አንደኛው ነገር ምንድን ነው በአንቴነህ ሞት አስከትሎ ማለት ነው። ከዚህ በፊት እንግዲህ እሷ ድርጅት ውስጥ ስለሚሰራ ሜላት ጋር ከዛም አልፎ ደግሞ አሁን ከበቃሉ ጋር ስራ ጀምሮ ነበር ማለት ነው። በአንድ አጋጣሚ ግን አንቴነህ ዲማሙ ገሎታል ማለት ነው። የሚገለውም ግን እሷ ሜላት አታውቅም፣ ማንም የሰማ የለም። ለመስፍን ደውሎ ብቻ ራሱ ነግሮት ነበር ማለት ነው እሱ እንዳደረገው። ከዛም አልፎ ደግሞ ከነገረውም በኋላ እኔ ነኝ ያደረኩት እንኳ ብሎ ያንን ሁሉ እንትን ብሎ ምንድነው ያደረገው? እኔ አላደረኩትም እባክሽ ብሎ እንግዲህ ነግሯት ነበር ማለት ነው። ቤቲም ደግሞ እሱ እንደገደለው ለሜላት ነግራታለች ማለት ነው። ሜላትም እያበደች ትገኛለች በዚህ ሰዓት ላይ። ሜላት አሁን ላይ ቤቲንና ጽዮንን የተቀበለቻቸው የዋህነቷ እንግዲህ ምን ይመስላችኋል? ምን ላይ ይመስላችኋል? ቤቲ እንግዲህ ከእህቷም ጋር ብትመጣ ተቀብላታለች፣ አላሳፈረቻትም። ከእሷ ጋር እንድትኖር ነው ያደረገቻት ማለት ነው። እውነት ለመናገር ሜላት ማለት መልካምና ጨዋ የሆነች እናት ናት። ግን እዛ ጺም የምታውቀው ነገር የለም። ስለ ሀና ማወቅ እፈልጋለሁ፣ ብዙ ነገር የተፈጠሩ ነገሮች አሉ አንቺ ከሄድሽ በኋላ ብላ ነግራት ነበረ ቤቲ እህቷ ለጽዮን ማለት ነው። ጽዮን እንግዲህ ማንም ምን ቢልሽ ቢመቱሽ እንኳ መልስ መመለስ አትችይም፣ እዚህ ቤት እስከኖርሽ ድረስ ጸባይሽን አሳምረሽ እንኖራለን፣ ሌላ መውደቂያ የለንም ወይዘሮ ጽዮን እያለች እንግዲህ ቤቲ መክራም ዘክራም አብራት እየኖረች ነው። በምንዚው በሰከንድ ተቀላቅላ ነው፣ በሰከንድ ምንዚህ እንትን ብላ ነው እንዲህ ያደረገችው ውዶችዬ ማለት ነው። ማለት ቤቲ ጽዮን ማለት ነው። ጽዮን እንዴት ምን ይመስላችኋል? የጽዮን ጉዳይ ማለት ነው ምን ያህል ብትስተካከል ነው እንደዚህ ያደረገችው ማለት ነው? ያኔ ምን ያህል ብትስተካከል ነው እንዳልኳችሁ ምንድነው የጽዮን ነገር ምን አስባ ነው እንትን ያለችው ማለት ነው። ከባዱ ነገር ቢሆንባትም ያንን በማስመልከት እንግዲህ ጎበዝና ጠንካራ ናቸው ብዬ አስብ ነበር።
ቤቲን አሁን በጣም ይፈልጋታል ማለት ነው። በቃሉ የሚፈልጋት ለምንድን ነው? ሊገላት ማለት ነው። ጽዮንን የለቀቃት እኔ እንዲያገትኩሽና እኔ እንደደበቅኩሽ እንዳትናገሪ ብሎም አስጠንቅቆ ነግሯታል። አለበለዚያ ከዚህ የበለጠ ችግር ውስጥ ከትሻለሁ ብሏታል። እንግዲህ ቤትዬ ሁሉንም ነገር ማወቅ ትፈልጋለች፣ ግን እሷ ያንን በማስመልከት እያንዳንዱ ነገር አደርገዋለሁ ምንም ችግር የለም በቅርብ ቀን ብላ ተነስታለች ማለት ነው። ይህም በማስመልከት ወይዘሮ ሜላትም ደግሞ እኔ ጋር እስከፈለጋችሁ ድረስ መኖር ትችላላችሁ፣ ማንም ሊናገራችሁ ማንም እንትን ሊላችሁ አይችልም ብላ ሰላምና ሀናም ደግሞ አይሆንም ብለው ነበር ማለት ነው። ሰላምም አላወቀችም። ያንቴነህ መሞትም ግራ ቢያጋባቸውም ሀናም አሁን ላይ እውነት የስራ አውቆ ነው ያደረገው እያለ ለሰላም ትነግራታለች። ሰላም ደግሞ በፍጹም እንደዚህ አያደርግም እሱ እውነት እሱ ካደረገው እያወቀ እንዴት ካደረገች እኔ ራሴ ነኝ የምገለው ብላ ለቅዱስን ደውላ ቅዱስ ጋር ፍቅረኛዋ ስለሆነ ለሰላም ናና እናውራ ትለውና ለሱም ጓደኛ ስለሆነ ትነግረዋለች ማለት ነው። ሁሉንም ነገር ስንነግረው ምን ማለትሽ ነው? እያንዳንዱ ነገር እኮ እንትና ይስራ አያረገውም እያለ ይነግራታል። አድርጎታል። እውነት አድርጎ ከሆነ እመነኝ እያወቀ ካረገው እኔ ራሴ ነኝ የምገለው ሌላ ሰው ማንም አይገለውም ብላ ትለዋለች። ሁሉን ነገር ደግሞ የእሱ አባት መጥፎና አስመሳይ እንደሆነ እንደዚሁም ደግሞ አንቴነህንም እንደገደለ ከዚህም በፊት ደግሞ ባዩሽን እንደገደላት ትነግረዋለች። እሱም ሰላም ያለችውን ይዞ ሄዶ ደግሞ ለኢስራ ይነግረዋል። ኢስራም ደግሞ አባቱን ለማሳመን የምትወደኝና የምታከብረኝ ከሆነ ሁሉን ነገር ንገሬ ብሎ ሲለው እሱም ደግሞ ምንድን ነው የምነግርህ? ሰው ያወራ ሁሉ እውነት ይመስልሃል እንዴ? የራስህ ጉዳይ ብሎ ትቶ ሲሄድ እሱም በስተ መጨረሻ አባዬ ነው በቃ ይህንም አካል ከኔ በራሴ መንገድ ሁሉንም ነገር እደርስበታለሁ ብሎ እንግዲህ ተነስቶ መንገዱን ቀጥሏል ማለት ነው። ኢዝራ ምን የሚላት ይመስላችኋል? ሀና ጋር ነው የሄደው። እንግዲህ ሀናና ጽዮንም ደግሞ ድንግጥ ብለው እውነት ጽዮን ተስተካክላ ከሆነ ሀናና ኢዝራን ለማስማማት ትሞክራለች። ለእሷ እንደውም ደስታዋ ነው ማለት ከስተዛሬው ስህተቷ ተስተካክላ ከሆነ ታስታርቃቸዋለች ብዬ አስባለሁ። አሁን ላይ ያለችበት ሁኔታ ታውቃላችሁ። ሀናም ሆነች ጽዮንም በጣም ከባድ ችግር ውስጥ ቢሆኑም ማለት ነው። እንግዲህ ኢዝራንም አትፍረዱ፣ እንደነገርኳችሁ ኢዝራ በጣም ምስኪን ነው። ኖላዊት ጋር ስመጣላችሁ ኖላዊት እንግዲህ በፋኖሴ ልጅ በማግኘቱ በጣም ደስተኛ ነው ማለት ነው። ምን ያህል የሚወዳትና የሚያከብራት በስተመጨረሻ ልጅ ደግሞ በልጅ ተባረኩ ማለት ነው። ይሄ ልጅ ደግሞ በጣም ብዙ ነገር ይዞላቸው እንደሚመጣ ተስፋ አለን። ደስ ብሎታል ብቻ ኖላዊ ማለት ነው። ለሀናም ሲነግራት በጣም በደስታ ነው የተዋጠችው ማለት ነው። ምክንያቱም ሁለት ወንድም ሆኑልኝ እያለች ማለት ነው። ኖላዊት በጣም ያሳዝናል። ቤት ውስጥ ብቻውን ነው የሚኖረው። ከወደዳችሁት ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።